ቤተሰቦች እኔ የምሬን ነው የምናገረው ማለት ነው። እንደ ዛሬ ለብሩክ ተሳቅቄ አላቅም። እንደ ዛሬ በቃ የሆነ አዝኜ ምናምን ነገር ለብሩክ አላቅም። የሆነ ዛሬ አንጀቴን በላው። እንዴ ሀይሚ ማለት ነው የፕራንክ ሌቭሉን አንድ እንትን ደረጃ ከፍ አድርጋለች። ፕራንኩን አንድ ደረጃ አንድ ሌቭል ከፍ አድርጋ ምናምን ነገር በከባድ እንትን እየተጫወተች ያለችው ዙር ከረል ቤተሰብ እንዴ ጭራሽ አሸንተው አልጋ ላይ ጭራሽ አልጋ ላይ አሸንተው ብሩክን በተኛበት። ኧረ በስመ አብ። እኔ እንደ ዛሬ ቪዲዮ ማለት ነው የምሬ ነው የተሳቀኩበትም የተዝናነሁበትም ቪዲዮ የለም። እና እስቲ እንደተለመደው ደግሞ በቃ ከእናንተ ጋር እያየ ምናምን ነገር ድጋሚ ፈታ እንላለን። ከዛ በፊት ግን እናንተን ሰላም ብያችሁ ልግባ። እንዴት ናችሁ የጨረቃ ቤተሰቦች? ደህና ናችሁ? በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። በያላችሁበት ደህና ሁኑልኝ። እኔን ለማታውቁኝ ሰዎች እንግዲህ የጨረቃ ተወካይ ቡሱ፣ የጨረቃ ፋሚሊ ተወካይ ቡሱ እባላለሁ። ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ትንሽ ነን 2000 ምናምን ነገር ነን። በዛ እንድንል ምናምን ነገር አዳዲሶች ሰብስክራይብ እያደረጋችሁ 3ም 4ም ሺህ ለመድረስ ሞክር። ቪዲዮን እየጀመራችሁ ሁላችሁም ላይክ እያደረጋችሁ ፕራንኩ ከተመቻችሁ ብቻ ማለት ነው ላይክ እያደረጋችሁ ትጀምራላችሁ። እንዲሁም ደግሞ ማለት ነው ኮመንት ላይ አንድ ነገር ትጽፉልኛላችሁ። ኮመንት ላይ ሀይሚ ትችላለች እያላችሁ ትጽፋላችሁ። እያንዳንዳችሁ ማለት ነው ሀይሚ ትችላለች እያላችሁ ጻፉ። ሌላ ነገር አያስፈልግም። እና እስቲ እንደዛ እያደረገን ይህን ቪዲዮ እናያለን። እስከ መጨረሻው ተከታተሉ። በቀጥታ ወደ ቪዲዮ እንግባ። እኔ በጣም ደህና ነኝ። ዛሬ እንግዲህ እንደምታዩኝ ፏ ብዬ ነው የመጣሁት። እሺ እንደ ትናንት ነው ምናምን እንዳልመስላችሁ። ዛሬ እንደ ትናንት ነው አይደለሁም። ዛሬ በስነስርዓት ያላትን ሴት ደግሞ ብዙዎቻችሁ ማዳሜን መስልሻል ምናምን እያላችሁ ነበር። በጣም አመሰግናለሁ። ይሄ ማለት እኮ ማለት ነው በተዘዋዋሪ ማዳም ጭራቅ ነው የምትመስለው ማለት እኮ ነው። እንዲሁም ማዳም እኔ አላውቅም ስለ ማዳሞች ምናምን፣ ነገር ግን ይሄ በተዘዋዋሪ ይህን ኮመንት የሰጠሽ ማን እንደሆነች ወይ ደግሞ እንደሆነ ምናምን ነገር፣ ለነገሩ ወንድ ማዳም ቤት የሚሰራል አላውቅም፣ ግን ካለ በቃ የዛ ሰው ቤት እንትን ጭራቅ ነው የምትመስለው ማለት ነው። እኔ ግን ነቆራችሁ ተመችቶኛል። ቤተሰብ ነቆራችሁ ተመችቶኛል። እስቲ የየራሳችሁን ንገሩ ምን እንደሚመስሉ ምናምን። መጥፎ ነገር እንዳትጽፉ እንጂ እስቲ ምን እንደሚመስሉ ንገሩ። እቺ ኮመንት በጣም አዝናንታኛለች። እንደዚህ በተወደድኩ ማለት ሁላ ጀምሬያለሁ። ይሁን ችግር የለውም፣ ለበጎ ነው። የሚቀድመው ግን ጓደኝነት፣ ቤተሰባዊነት፣ ሁሉ ነገር ነበር። ግን ጓደኞቹም ይሄው ተሰደዋል። ያሉበትንም አናቅም፣ አድራሻቸውን ምንም የምናውቀው ነገር የለም። አንድ የተወሰኑ ሰዎች አሉ። አንዱማ ጭራሽ አይወጣም። በነገራችን ላይ ክላስ ቀይሬያለሁ፣ ግራ እንዳይገባችሁ እሺ። ግን እኔ ጥያቄ ማለት ነው ሀይሚ፣ አሁን አንቺ አንወሻሽ እና ማለት ነው ማንቸስተር አሁን እንትን ዋንጫ ቢበላ ማለት ነው አሁን ዩናይትድ እንትን ዋንጫውን ቢበላ ታሳረፊው ነበር፣ ብሩክን ታስቀምጪው ነበር። እንዲሁም አሁን እሱ እንዲሁም በቀላሉ ምሮሻል። ዛሬ እንግዲህ ምንም አዲስ ነገር አላየንም። በቀላሉ ምሮሻል ብሩክ። እዚች ጋር መወሻሸቱ ምናምን ነገር ምንም አያዋጣንም። አንቺ ብትሆኚ ብሩክ እርግጠኛ ነኝ ይሄ ለቀልደ ምናምን ሳይሆን ለተወሰነ ጊዜ ደበቅ ለማለት እንደሚሄድ ማንቸስተር ዋንጫ በልቶ ቢሆን ኖሮ ወይ ቡታጅራ ይሄዳል ወይ የሆነ በቃ ማይታወቅ ቦታ ሊሄድ እንደሚችል እዚች ጋር አንወሻሽ። እርግጠኛ ሆኜ የምናገረው እንደዛ ነው። በጠዋት ገብቼ ክላሱ ገብቼ አንሶላው ላይ ውሃ ፈስና ከዛ ቀስ ብዬ ደግሞ ስሪው ላይ ምናምን አደርግና ከዛ ሽንት ሀምልጦሃል ለዋል። ኧረ በስመ አብ በእውነት ይሄ ጌታዬ እኔ አላውቅም። ይሄ ፕራንክ ብቻ አይደለም ሀይሚ፣ ይሄ ፕራንክ ብቻ አይደለም፣ ይሄ ግፍም ጭምር ነው። እንዴ ጭራሽ የ22 ዓመት ጎረምሳ አልጋ ላይ ሸንተሃል ብለሽ ልታሳቀዩ። እኔ ካሁኑ የምሬ ነው ቪዲዮ ምናምን ነገር ገና እንትን ሳንቀጥል ካሁኑ ለብሩክ ተሳቀቅኩ። ይህን ቤተሰብ እናንተ ፕራንክ ብቻ ብላችሁ እንዳትወስዱ። እንዴ ብሩክ እኮ ቀለል ያለ ይሆናላ። ይሄ መቼም የማይረሳውን አይነት ትራውማ የአእምሮ እንደዚህ ጉዳት የአእምሮ ህመም እኮ ነው ልትሰጠው ምናምን ነገር እየተዘጋጀች ያለችው። እና ይህም ፕራንክ ብቻ ነው ብቻ ብዬ እንትን አላልፈውም። ሽንታም ከዛ ይህንን ውሃ ማለት ነው ይህንን ውሃ አደራርግና ከዛ በኋላ ቀሰቅሰዋለሁ። ቀስቅሾ ምን ሆነክ ነው እንደዚህ የበሰበስከው ምናምን ሽንት አምልጦ ነው እንደ ምናምን ነገር እለዋለሁ። ስቄት ነው ማረገው። እውነት ሰሞኑ አስባችሁታል?
እኔ ብሩክ አሁን በዚህ መሀል ማለት ነው ምን ሊያስብ እንደሚችል አስቡ። እንግዲህ አሁን ሌላ ሰው አይደለችም ሀይሚ እጮኛው ናት። የፈለገ ቢላመዱ እንግዲህ እንደ እህቱ አይደለም ሊያያት የሚችለው ይሆናል። ሰው እህቱ አጠገብ ነው በደንብ ነፃነቱ ምናምን ነገር የሚያገኘው። የሀይሚ በእርግጥ ከዛም እኮ ብሷል። ግን የፈለገ ነገር ቢሆን ደግሞ ፍቅረኛው ፊት መሸማቀቅ አይፈልግም ወንድ ልጅ። ሴትም ብትሆን ፍቅረኛዋ ፊት መሸማቀቅ አትፈልግም። እና ምን ሊያስብ እንደሚችል እኔ ለዛ እኮ ነው ያዘንኩት። የመሬ ነው። በቃ አንድ ታምም ያለውን ብሎ ሊያስብ ይችላል ምናልባት ሽንት ይሄ መቆጣጠር ማይችሉ ሰዎች አሉ አይደል? እና እንደነሱ ምናልባት ታምም ያለው ብሎ ሊያስብም ይችላል። ወይም ደግሞ የምር አምልጦኝ ይሁን እንዴ በቃ ራሴን ሳላቅ ምናምን ነገር አምልጦኝ ይሁን እንደ የሚለው ራሱ ያሳቅቀዋል። ስንት ሀሳብ አለ፣ ስንት ጉድ አለ እኮ ቤተሰብ እንደተማታውቁት ብዙ ጉድ አለ። ደረሰዋል እንግዲህ እየገቡ ነው። ይሄ ሁሉ ሲደረግ እኔ አሁን ብሩክ አያውቅም። እኔ እኮ ማለት ነው ብሩክ ነግሬህ ነበር። እኔ ከዚህ በፊት በተደጋጋሚ ነግሬህ ነበር። እንቅልፍ አታብዛ፣ ነገ በወራብና ነገር የምትሆነው አንተ ነህ። ኮሽ ግቢ ውስጥ የሆነ ነገር ኮሽ ሲል ዘለ ተነስተህ ምናምን ነገር የምትጋፈጠው አንተ ነህ። እንቅልፍ አታብዛ፣ ይህን ስልክ ቀንስ ብዬ ማለት ነው። እንደ እናትም እንደ አባትም እንደ ታናሽም እንደ ታላቅም መክሬ ነበር። እንደ እህትም እንደ እህት አይደለም ስቀልን እንዴ ምን ነቀ እኔ በራሴ ደግሞ እጅ ራሴን ስነቁር ብቻ። ግን ለማንኛውም ይሆንና እኔ ብሩክ ምክሬን አልሰማ ብሎ ነው እንግዲህ ምን ላድርግ። ከዚህ በፊት አይታችሁ ከሆነ የድሮ ቪዲዮች ምናምን ነገር አንድ ጊዜ በተኛበት እንደዚህ ፕራንክ አድርገው ሀይሚ እንትን አጠገቡ ተኝታ የምታስታውሱ ከሆነ የዛኔ ነግሬ ነበር እንቅልፍ አታብዛ ብዬ። ግን ብሩክ ሊሰማኝ አልቻለም። በእርግጥ ሰው ወዶ እኮ አይደለም። እኔም በሆን አሁን ይሄኔ በጣም መድፍ ቢተኮስ ላልሰማ እችላለሁ እኮ አጠገቤ። ግን አላቅም እኔ ምናልባት ይሄን ያክል ኃላፊነት የብሩክ አይነት ኃላፊነት ኑሮብኝ አሁን ሀይሚን እጄ ላይ አስቀምጬ እንቅልፍ መተኛት አይሆንም፣ አይመጣውም። ብቻ ጀምራለች እንግዲህ። ኧረ በኢየሱስ እኔ ቤተሰብ ይህን ቦታ የምሬ ነው ባሳልፈው እንዴት ደስ እንደሚለኝ ጀስት ለእናንተ ማስገባት ስላለብኝና መጫወት ስላለብን እንጂ እኔ አፈርኩ። የምሬ ነው አፈርኩ። ሀይሚ ምንድን ነው ማለት አልመሽ አቀረሽ ምናምን ነገር ምንትን ምትይበት ውሃ የምታፈሽበት ቦታ የት ነው የኔ ጥያቄ። እኔ ቺን ቦታ ቤተሰብ ባሳልፍ በጣም ደስ ይለኝ ነበር። ግን ለእናንተ ብዬ ነው እንግዲህ ለእናንተ ብዬ ነው። እዚች ቦታ ላይ ካልተጨዋወትን እንግዲህ ለብሩክም ደግሞ ሀሳብና ነገር መልእክት ካላስቀመጥን ትርጉም አይኖረውም ቪዲዮ ብዬ ነው። በእርግጥ ያው ሀይሚ ላይም እኮ ማለት ነው መፍረድ አንችልም። አሁን ለምሳሌ እዛች ጋር ካልተደፋ ሌላ ቦታ የት ተደፍቶ ምናምን ነገር ብሩክ ሸነቻለሁ ብሎ ሊያስብ ይችላል። እውነታው እኮ እንደዛ እኮ ነው። ግን እስቲ ሊያሳቅቃል ይሆናላ። ምናልባት ወንድ ብትሆኑ ምናምን ነገር ይገባቸዋል። ወንዶች ትኖራላቸው፣ ግን አብዛኞቻችሁ ሴት ስለሆናቸው እንደዚህ የሚለው እና ይሄ ለወንዶች ከባድ ነገር ነው። እውነቴን ነው፣ ከባድ ነገር ነው። ደገመችው። ይህን ሁሉ ሲደረግ በቃ ይሄ ልጅ የለም ሌላ ዓለም ውስጥ ነው። ኧረ በስመ አብ። እኔ እኮ ማለት ነው ሌላው ቢቀርች የውሃ ስትፈስ ያለችው ድምፅ አለች፣ እሷ ራሱ መቀስቀስ ነበረባት። ይሄ አሁን ውሃ ሲደፋበት ያልተነሳለች እንዲህ ውሃ ሲደፋበት ያልተነሳ ልጅ አሁን ተኝቷል ነው ሞቷል ነው መባል ያለበት። እኔ አላውቅም። እኔ ተኝቷል ብቻ ይሄ እንትን አይመስለኝም፣ በቂ ቃል አይመስለኝም፣ አይመጥነውም። የዚህ አይነት እንቅልፍ በቂ ቃል አይመስለኝም። በእርግጥ አርሰናል ዋንጫ በልቷል። ከዚህ በኋላ ለጥ ብሎ መተኛት ነው ያለበት። እውነታው እንደዛ እኮ ነው። ግን የፈለገ ነገር ቢሆን ደግሞ እንደዚህ አርሰናል ዋንጫ በላ ተብሎ ደግሞ ጧ ብሎ መሞት የለም እኮ። ሶስተኛ ሰማይ የምን ሶስተኛ ሰባተኛ ሰማይ ነው እንጂ። ኧረ በስመ አብ። የዚህን ሰዓት ግን ብሩክ ምን እያለምክ ነበር? የሆነ አሁን አጓጉል ቦታ ላይ ውሃ ሲፈስ ምናምን ነገር በህልም ምን እያየ ምናልባት ከሆነ ማለት ነው ምን እያየ ነበር? ያየኸውን ህልም እስኪ የዚች ቀን ያየኸውን ህልም በቀጣይ ቪዲዮ ነገረን። ያሸተዋል ጭራሽ እውነት በጣም ብሩክ ተሳቋል። አይኑን አይታችሁ ማለት ነው እንዴት እንደተሳቀቀ ልትረዱ ትችላላችሁ። የበሬን ካስፈለገ ማለት ነው 10 ሰከንድ ዳላ አድርግና አይኑን በደንብ ተመልከቱ። ቆይ እንቀጥል እና ከዚች ቦታ በኋላ ያለውን እኒ አማተበ ትስቃለች ደግሞ
ማሽተት ጀመረ። አይኑን አያቸዋ፣ አይኑን አስተያየቱን አያቸዋ። እኔ ፈገግታ አይደለም የምሬን በሰቀቀን ውስጥ ያለ ይሆናላ ተጨንቆ ላለማስጨነቅ የሚደረግ አይነት የስቃይ ፈገግታ እንጂ ይሄ ሳቅ አይደለም። የምሬን ብሩክ እዚች ጋር በጣም ተሳቋል። አይዞኝ ብሩክ፣ እንግዲህ ምንም ማድረግ አይቻልም። ሀይሚ እጅ ላይ ነው የጣለ፣ ሌላ ሰው ላይ አይደለም። ሀይሚ እጅ ላይ ነው የጣለ። ፈርዶብሃል። ድንግልን እኔ ያልሰናም እናንተ ያማቸዋል እንዴ? ኧረ ወይኔ ጉዴ ፈላ በኢየሱስ። ይሄ ሁሉ ሽንት ነው። ጭራሽ እኮ ከፍቶ ያየዋል። አንተ ሽንታም ዝጋ እንዴ! ጭራሽ ከፍተ ብለን ነገር ታያለህ። ምንድን አንዴም እኮ በሰበስክ እንዴ! እኛም እኮ አሁን በቃ እያመንን እኮ ነው። አደፋፋው ምናምን ነገር የምር የሸናክ እኮ ነው የሚያስመስለው። እሷም ደግሞ በልጠቷ ማለት ነው እሱ ላይ ብቻ ደፍታ አልተወችም። አልጋ ልብሱ ላይ ምናምን ነገር አልጋው ላይም ደፍታለች። እና አምነናል ብሩክ። እኛም ከዚህ በኋላ እንደ ሽንታም ነው የምንቆጥረ። ለቀልድ ነው ግን ቤተሰብ ስቲል ለቀልድ ነው። እንደሚያደርጉት ምንድን ነው የተጨናነቀ ስጋ አለ እንዴ እሱ ፓርት ላይ ይኸው እስኪ ጭራሽ እያበሰበት ድንግልን ያልሸነ ድንግልን ነው እኮ ችግር የለውም እኮ በቃ የሚያጋጥም ነገር ነው። ምን ሆነህ ነው አንተ? እኔ ግን ማለት ነው ሀይሚ የምር እንዴት አስችሎሽ ነው እንደዚህ ስታሳቅቅ የነበረው ብሩክን? በስመ አብ የምር እንዴት አስቻለሽ? እኔ ጥያቄ ይሄ ነው። እንደዚህ ልጅሽ አልኩ እንደዚህ ባልሽ ተሳቆ ማየት ትፈልጋለሽ ነው? በእርግጥ ለጨዋታ ለቀልድ ነው። ግን ለነገሩ ሲጀመር ከአጭር ሰው ምን ይጠበቃል? ከአጭር ሰውና ከሀይሚ ምን ይጠበቃል? ድሮና ደህና ቁም ነገር ጠብቃችሁ ነበር። በቃ እንዲህ እኮ ናት ሀይሚ። ምናልባት ለማታውቋት አዳዲስ የጨረቃ ቤተሰቦች ካላችሁ ሀይሚ እንዲህ ናት። ከዚህ እንዲሁም አሁን እናንተ ገና እዚህ ላይ ደረሳችሁ እንጂ ወደኋላ ሄዳችሁ ብታዩ አንዳንድ አዳዲስ ሰዎች ካላችሁ በቃ እኮ የሀይሚን እንትን ሙሉ መረዳት ትችላላችሁ። ከዚህ በኋላ ደግሞ እየጠነከረ ነው የሚመጣው፣ ይሆናላ ጫን ያለ ነው የሚመጣው ከዚህ በኋላ። ለዛ ራሳችሁን አዘጋጁ። ብሩክም ቢሆን ለዛ ራስን አዘጋጅ። ማርያምን ግን ሽንት ራሱ አይልም እኮ እመቤቴን አይልም። ውሃ ብዙ ጠጥተህ ነበር? አንዳንዴ እኮ ውሃ ብዙ ስንጠጣ ራሱ ሽንታችን ፒውር ስለሚሆን እንደዚህ አይነት ነገር ለእንትን ላይ ይችላል። እሺ የኛ ዶክተር ሃይማኖት ማን ነበር? የጋሼን ስም ይጥፋብኝ። ኧረ በስመ አብ ይቅርበልኝ። ግን ዶክተር ሃይማኖት የምትለውን ሰማችሁ? እንትን ውሃ ብዙ እንትን ባለን ቁጥር ሽንታችን አይሸትም ነው አይነት ነገር። እንዴት ነው የማይሸተው? ሽንት እኮ ማለት ነው ይጠራል እንጂ ሽታው ምናምን ነገር መቼም አይቀይርም። እዚች ጋ ስትፈላሰፍ በጣም ስላሳቀችኝ ነው ሀይሚ። ምንድን ነው? ምን መስሎክ ነው? ምንድነው? አላውቅም። ማርያምን እኔ አላውቅም። ምን ያልሽ እግዚአብሔርን። ታዲያ ጣራው ያፈሳል እንዳል ውሃ ወይ እዚህ ክላስ ላይ ባኞ ቤት ምናምን ቢኖር እኔ ግን ቤተሰብ የምሬን ነው። አሁን ብሩክ አስባችሁታል? ለማስቀየስ ቢሞክር እንዴት እንደሚበላና እንደሚዋረድ። አሁን ለማስቀየስ አለመሞከሩ ነው በጣም እዚች ቦታ ላይ የታደገው። ለማስቀየስ ቢሞክር ሌላ ነገር ነው ሚዲያው ላይ ሊወራ ያለው፣ በየቲክቶኩ በየፌስቡክ ምናምን ሌላ ነገር ነው ሊወራ ያለው። እና አምልጣል ዛሬ ብሩክ። ከሁለት ነገር ነው ያመለጥከው። በቃ ይሁን አንድ ካለመሽናቱም አምልጣል፣ ሁለት ደግሞ ማለት ነው ይሄ በራስህ ምላስ ከምታመጣው ውርደትም እንትን ብልሃል እንጂ አስባችሁታል? አሁን ፍቅረኛ ናት እዚች ያለችው ምናምን ጓደኛዬም አለ ብሎ ይሄ ሰክሶ ምናምን ነገር ለማለፍ ቢሞክር ይበልጥ ይዋረድ ነበር። ያጠፋዋል። እሱማ ግን እንትን ቁርስ እንብላ። ይሄንን ቆርጣ ስወጣው አንተ ይምባት ዳይፐር የትልቅ ሰው ሄደን ፋርማሲ እናንተ ተንኮላችሁ ግን መች ነው የሚያበቀው? የቱ ጋ ነው የሚያበቀው? ጭራሽ ዳይፐር ምናምን ነገር እያላችሁ ልጁ ላይ ተጫወታላችሁ። ይጨልል ነው ቆይ ብሩክ ይጨልል ነው ገና ለገና ዳይፐር ላረግ ነው እንደምናን ነገር ብሎ አስቡ እንግዲህ። አሁን ብሩክ ዳይፐር ማድረግ ቢጀምር እንዲያውም አሁን ይሻላል እኮ አሁን ይሻላል። አስባችሁታል? የዛኔ ወፍራም እያለ ብሩክ ዳይፐር ቢያደርግ በቃ እኮ ቺክ እኮ ነው ሊመስል ያሉ። በቃ እንደዚህ የዳይፐሩ ውፍረት አለ ምናምን። ኧረ በስመ አብ ከባድ ነገር ነው እንትን የሚፈጠረው። እናንተ ግን እኔ ሀይሚ እኔ እናንተ ምንም አለ የሚቀር ይበላችሁ ነው። እኔ አሁን በብሩክ ቦታ ብሆን ምን አይነት ፕራንክ በቃ ቀምሬ ምናምን ነገር ፕራንክ እንደማረጋችሁ ይታየኛል። ይሄንን ቁርጣ አስወጣውና ቁርስ እንብላ። አንተ ቀይርና ቶሎ በል
አይዞኝ አይዞኝ። እሺ ቶሎ በልና ትስቃለች ደግሞ እኔ ግን ማለት ነው የምሬ ነው ሀይሚ አሁን አንዳንዴ እኮ ማለት ቅጥል ታደርጋለች እኮ እንጂ ማለት ነው ብሩክን አሁን የአመቱ ምርጥ ፕራንክ አድራጊ ተብላ ብትሸለም አሁን ለምሳሌ የአመቱ ምርጥ ቲክቶከር፣ የአመቱ ምርጥ የፊልም ተዋናይ፣ የአመቱ ምርጥ ይሄ ዜማ አልበም ምናምን የተባለ ይሸለማል። ከዩቲዩብ ደግሞ ማለት ነው ሀይሚ የአመቱ ምርጥ ፕራንክ አድራጊ ተብላ መሸለም አለባት። እንዲሁም አሁን ከአሁኑ ድምፅ እንሰብስብ። ምን ይመስላቸው ቤተሰብ? ይሄ አሁን ሽልማት ድንገት ከመጠም ሀይሚ ይችን ነገር መብላት ስላለባት ከአሁኑ የአመቱ ምርጥ ፕራንክ አድራጊ በሚለው ሀይሚን አስመዝግበን እንትን ይሄ ምንድን ነው ፊርማን ሰብስብ ነው የሚባለው። ልክ እንደ ምርጫ ፊርማን ሰብስብላት። ለራሴ ባለኝ ቁልፍ ከፍቼ ነው የገባሁት። ባለኝ ቁልፍ ከፍቼ ነው የገባሁት። እኔ ፈዟል ነበር ቤት ሰው እንኳን ገባ እንዳይባል። የለም እሱ አይሰማሽም። እሺ ተረጋጋ። በቃ ና ልቀፍክ። አሳመነችው። ወይኔ አሳመነችው። አያችሁ አይደል የእንቅልፍ ብዛት ምን ያክል እንደሚጎዳ። እንዳትከራከሩ አፍ የላችሁም። በቦታው አልነበራችሁም። እንግዲህ ነገርየው ሲፈጠር በቃ ይሄ የእንቅልፍ ብዛት የሚያመጣው ጣጣ ለሀበሻዊ ለእኛ የሚጠቅም እንትን ነው። በእርግጥ ይሄ የማዳም ልጆችን ላይመለከት ይችላል። ምክንያቱም እናንተ ብዙ ላተኙ ስለምትችሉ ማለት ነው። በስራም በምንም ግን እዚህ ሀገር ቤት ያለ እንቅልፍ የምናበዛ ሰዎች ሁላችንም እናበዛለን እያልኩ እኮ አይደለም፣ ግን አሁን እኔንም ጨምሮ ማለት ነው ጉዳቱ ምናምን ነገር እያየው ነው። አሁን እንዳልከራከር አፍ አይኖረኝም የሆነ ነገር ተፈጥሮ ማለት ነው። ምክንያቱም ተኝተሃል ልባል ስላለው እና ብሩክ እንግዲህ አምኗል። እንግዲህ ሀይሚ ድብ እናድርጋ አሳምነዋለች። በቃ እሱ ቢሸናም ባይሸናም አምኗል። ተደውሎ የሚጠየቅበት ነገር የሚደግም ከሆነ ጭራሽ ቤቴን ያልሽን ነው ምረፍ ምን ተፈጥሮ ነው? እኔ አላቅም፣ እግዚአብሔርን አላቅም። እኔ ያልሽን ነው ማርያምን በቃ የምሬ ነው። እንዲህ ካልሆነ ማለት ነው እንዲህ መሸምጠጥ ነው። በቃ እነሱ ነገ የፈለገ ለማሳመን ቢሞክሩ እንዲህ ሽምጠጥ እኔ አይደለሁ። በቃ ተፈጥሯል ነገር አው ተፈጥሯል፣ ግን እኔ አይደለሁ። ቁንጣይ ላይ ውሃ አለ ሽንት አለ አዎ አለ፣ ግን እኔ አይደለሁ። በቃ ሌላ ሰው ምናምን ነገር ሊሆን ይችላል። እንደዚህ ብሎ መሸምጠጥ ነው። አንዳንድ የአካካድ ዘዴዎች አሉ። ከብሩክ መማር አለብን። ብሩክ ሸንቶ እንግዲህ አልሸናውም እያለ ነው። ቁንጣው ላይ ሽንት እያየን አልጋ ልብሱ አንሶላው ላይ ሽንት እያየን አልሸናውም እያለ እና አንድና አንድ እንደዚህ አይነት አጋጣሚ ውስጥ የምትገቡ ከሆነ ድንገት ያለባችሁ ማድረግ ያለባችሁ ነገር መሸምጠጥ። አላየውም አላደረግኩም በቃ የለሁም እኔን አይመለከትም ማለት ነው። እኔ ምንም አልሆንኩም። ረፊ በእናትሽ ጸበል አመጣች አታበላሽ። ጸበል ነው ረፍ እኮ ረፊሽ ጭራሽ መንፈሱ እኮ ነው እንደዚህ ቤቱን ጭራሽ መንፈሳዊ ነገር አረግሽው ነገር እየሆን ከፕራንክ ዘሎ እዚች ጋር ፍሬን መያዝ አለብን። ብሩክ የምር ራሱ እንዲጠራጠር እኮ ነው የምታደርጊው አሁን እንደዚህ ስታደርጊ። ምክንያቱም መቼስ እንደ ቀልድ ምናምን ነገር የጸበል እንትን አትጠቀሚም የምር ሊሆን ስለሚችል ማለት ነው። እና አላውቅም ብሩክን ዛሬ በጣም ተፈታትነዋለች ሀይሚ። በጣም እዚች ሰዓት ድረስ በጣም ነው የተፈታተነችው። መመዝገብ አለብሽ። በ22 ዓመቱ የሸና ጎረምሳ አብርተህ ነበር የተኛው። ግን ስተኛ መብራት አብርተን እኮ ነው የገባነው። ያው እንግዲህ ዛሬ በፕራንክ ምናምን ነገር ብሩክ አምልጠሃል። ለሌላ ጊዜ ግን ካገባ በኋላ እንዳትሸና አንተ ሸንታም። በዚህ ቪዲዮ መቼስ አይደብረውም፣ ብሩክ አይደብረውም። ለቀልድ ለጨዋታ እንደሆነ ይገባል። ግን ሀይሚን ካገባህ በኋላ እንዳትሸና አስቡ። ሁለቱን ሲያበሰብስ ማለት ነው። ልክ አይመጣም። ብቻ ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። በደንብ እንደተዝናናችሁ ተስፋ አደርጋለሁ። እኔ በደንብ ተዝናንቻለሁ። ከተዝናናችሁ ብቻ ይህን ቪዲዮ ማለት ነው እዚህ ድረስ ያያችሁ ሰዎች ላይክ እያደረጋችሁ አንዳችሁም ሳትቀሩ ዛሬ 500 ላይክ ለማስገባት እንሞክራለን። ኮመንት ላይም ከ10 ምን ያክል ከመቶ ምን ያክል ፐርሰንት እንደተዝናናችሁ ማስቀመጥ ትችላላችሁ። ወዳችኋለሁ። በቀጣይ እንግዲህ አዝናኝም አዲስም ቪዲዮ እስከምንገናኝ ድረስ ይመቻችሁ። ወዳችኋለሁ።